ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ዌስትሃም ዩናይትዶች በጃንዋሪ ዝውውር መስኮት ፌዴሪኮ ኬዛን ከሊቨርፑል ለማስፈረም ፍላጎት ነበራቸው እየተባለ ይገኛል። በተጨማሪም የሳቡዝላይ ኤጀንት ሰሞኑን ሳቡዝላይ ከሪያል ማድሪድ ጋር ስሙን መያያዙን ተከትሎ በዛ ዙሪያ ምላሽ ሰጥቷል። እንደዚሁም ጀረሚ ፍሪምፖንግንና ጄደን ዳንስንም የተመለከተም ዘገባም ይኖረናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጉዳት ላይ የሚገኙትን ተጫዋቾች የተመለከተውን ዘገባ ይሆናል። ጄደን ዳንስን በሚመለከተው ዘገባ ስንጀምር እሁድ ዕለት የሊቨርፑል 21 ዓመት በታች ቡድን ከዌስት ብሮም የ21 ዓመት በታች ቡድን ጋር ተገናኝቶ ነበር። በዛ ጨዋታ ላይም የሊቨርፑል ከ21 ዓመት በታች ቡድን 4-3 በሆነ ውጤት ማሸነፉ አይዘነጋም። ከጨዋታው መጠናቀቅ በኋላም የ21 ዓመት በታች ቡድን አሰልጣኝ የሆኑት ሮብ ፔጅ በጄደን ዳንስ ዙሪያ የሰጡት አስቴት አለ። በዚህ በሰጡትም አስቴት ጄደን ዳንስ ወደ ሜዳ ሊመለስ በጣም ተቃርቧል። ላለፉት 5 ወራት በሃምስትሪንግ ጉዳት ከሜዳ መራቁ አይዘነጋም። አሁን ላይ ግን ብቻውን ወደ ሜዳ ገብቶ በሳር ላይ ልምምድ እየሰራ ይገኛል። ከቀን ወደ ቀንም እየተሻሻለ እየጠነከረ እየመጣ ይገኛል። በዚህ ሳምንትም ቼክአፕ ይኖረዋል። ከዛ ቼክአፕ በኋላ ጄደን ዳንስ ወደ ሜዳ መቼ ይመለሳል የሚለውን ነገር በእርግጠኝነት የምናውቅ ይሆናል። አሁን ላይ ግን ወደ ሜዳ ለመመለስ በጣም ጠንክሮ እየሰራ ይገኛል የሚል አስተያየትን ሰጥቷል። ጄደን ዳንስ ላለፉት 5 ወራት በሃምስትሪንግ ጉዳት ምክንያት ምንም አይነት ጨዋታ ማድረግ አልቻለም። ለመጨረሻ ጊዜ ለሊቨርፑል መጫወት የቻለው በካራባኦ ካፕ ከሳውዛምፕተን ጋር በተደረገ ጨዋታ ላይ ነው የነበረው። በዛ ጨዋታ ላይም ተቀይሮ በመግባት 15 ደቂቃዎች ያህል መጫወት ችሎ ነበር። ከዛ በኋላ ግን ከ21 ዓመት በታች ቡድኑ ጋር በሚጫወትበት ሰዓት ባጋጠመው የሃምስትሪንግ ጉዳት እስካሁን ድረስ ወደ ሜዳ መመለስ አልቻለምና እድለኛ አይደለም ይህ ተጫዋች። ምክንያቱም ባይጎዳ ኖሮ ምናልባትም እስካሁን ድረስ የተለያዩ የመጫወቻ እድሎችን ያገኘ ነበረ። በተለይ ደግሞ የአሌክሳንደር ኢሳቅ መጎዳቱን ተከትሎ ይህ ተጫዋች ጉዳት ላይ ባይሆን ኖሮ አንዳንድ ጨዋታዎች ላይ ተቀይሮ እየገባ ለሊቨርፑል በፕሪሚየር ሊጉም ይሁን በሻምፒዮንስ ሊጉ የመጫወቻ እድል ያገኘ ነበር ተብሎ ነው የሚታሰበው። በዚህ ዙሪያ እንግዲህ አሰልጣኝ አርነ ስሎት ይህንን ነገር ነበረ እየተናገሩት። እድለኛ አይደለም፣ ምናልባት ባይጎዳ ኖሮ አሌክሳንደር ኢሳቅ መጎዳቱን ተከትሎ የተለያዩ የመጫወቻ እድሎችን ያገኘ ነበረ የሚል አስተያየትም ሰጥቷል ከዚህ በፊትና የዚህ ተጫዋች መጎዳት እንግዲህ እድለኛ አይደለም። አሁን ላይ ግን ወደ ሜዳ ለመመለስ በጣም ተቃርቧል ነው እየተባለ የሚገኘው። አሰልጣኙም አያይዞም እንግዲህ በአዲሱ ፈራሚ በሆነው በማርታል ኒዴ በተባለው ሴኔጋላዊ ተጫዋች ዙሪያን በሰጡት አስተያየት ይህም ተጫዋች ወደ ሜዳ ገብቶ ብቻውን ልምምድ እየሰራ ይገኛል፣ በቅርቡም ከቡድን ጋር ልምምድ መስራትም ይጀምራል የሚል አስተያየትን ሰጥተዋል። ሌላኛው ጉዳት ላይ የሚገኘው ጀረሚ ፍሪምፖንግን የተመለከተውን ዘገባ ስንመለከት ዘ አትሌቲክ ይዞት በወጣው ዘገባ መሰረት ጀረሚ ፍሪምፖንግ ሊቨርፑሎች ቀጣይ እሁድ በፕሪሚየር ሊጉ ከኖቲንግሃም ፎረስት ጋር በሚያደርጉ ጨዋታ ላይ እንደማይገኝ እየዘገቡ ይገኛሉ። ጀረሚ ፍሪምፖንግ በባየር ሊቨርኩሰን እያለ ምንም አይነት ጉዳት ከማያጋጥማቸው ተጫዋቾች መካከል አንደኛው እሱ ነበረ። በጣም ጥቂት የሚባሉ ጨዋታዎች ናቸው በጉዳት ምክንያት ያመለጡት። ወደ ሊቨርፑል ከመጣ ጀምሮ ግን ይህ 3ኛ ጉዳቱ ነው ሲያጋጥመው። ከዚህ ቀደም 2 ሃምስትሪንግ ጉዳቶች አጋጥሞት ነበረ። አሁን ላይ ደግሞ በብሽሽት ጉዳት ምክንያት እስካሁን ድረስ እንግዲህ ጨዋታዎች እያመለጡት ነው የሚገኙት። ሊቨርፑሎችም እንግዲህ የዚህ ተጫዋች መጎዳትን ተከትሎ በጃንዋሪ ዝውውር መስኮት የተለያዩ ተጫዋቾችን ለማምጣት ጥረት ሲያደርጉ ነበረ። ነገር ግን ደግሞ ምንም አይነት ተጫዋች አላመጡምና እስካሁን ድረስ እንግዲህ ተጫዋቹ በተጎዳበት ሰዓት በዶሚኒክ ሶቦስላይ፣ በከርቲስ ጆንስ እንደዚሁም ደግሞ በጆ ጎሜዝ አማካኝነት ነበር ይህንን ቦታ ከቨር ሲያደርጉ የነበሩት። ይህም ተጫዋች እንግዲህ በቅርቡ ወደ ሜዳ ይመለሳል ተብሎ ተጠብቆ ነበር። ነገር ግን ለቀጣይ ጨዋታ እንደ አትሌቲክስ ዘገባ መሰረት ከሆነ እንደማይደርስ ነው እየተናገሩ የሚገኙት። ዘገባውም አያይዞ እንደተናገረው ከሆነ ሊቨርፑሎች ይህንን ተጫዋች በጣም በጥንቃቄ ይዘውታል ነው እየተባለ የሚገኙና በጣም በፍጥነት ወደ ሜዳ ለመመለስም አይቻኮሉም። ምክንያቱም ደግሞ በጣም በፍጥነት አቻኩለው ከመለሱት ለሌላ ጉዳት ይደረጋል የሚል ስጋት ስላላቸው በጣም በጥንቃቄ ቀስ አድርገው ወደ ሜዳ ለመመለስ እንደዚሁም ደግሞ ለረዥም ጊዜም ለቡድኑ ግልጋሎት እንዲሰጥ ለማድረግ ነው እቅዳቸው። እናም አሁን ላይ ከጉዳት ልክ እንደተመለሰ በቀጥታ ወደ ሜዳ ላይ ያስገቡት ይችላሉ። ካስገቡትም ደግሞ በጣም ጥቂት የሚባሉ ደቂቃዎችን ለማጫወት ነው እቅዳቸውና ቀስ በቀስ እያደረጉ ወደ ሙሉ 90 ደቂቃ ማች ፊትነሱ ለማምጣት አስበዋል። ነገር ግን ደግሞ ይህ ሀሳባቸው ራሱ ሊፈርስ የሚችልበት እድል አለ። ምክንያቱም ደግሞ የተለያዩ ተጫዋቾች ጉዳት የሚያጋጥማቸው ከሆነ
ከጉዳት የተመለሱ ተጫዋቾች በፍጥነት ወደ ሜዳ እንዲመለሱ ይደረጋል። አሁን ለምሳሌ ጀረሚ ፍሪምፖንግ ወደ ሜዳ ሲመለስ በጣም በፍጥነት ነበረ እንዲመለስ የተደረገው። ምክንያቱም በዛ ሰዓት ኮነር ብራድሊ ጉዳት አጋጥሞት ነበርና ያንን ቦታ ከቨር ለማድረግ ሲባል ይህን ተጫዋች አቻክሎ መልሰውታል። ከዛ በኋላ እንግዲህ ተጨማሪ ጉዳት አጋጥሞታልና አሁን ያላቸው እቅድ ይህንን ተጫዋች ቀስ በቀስ ወደ ሜዳ መመለስ፣ ወደ ማች ፊትነሱ ማምጣት ነው። በተመሳሳይ መልኩ ጆ ጎሜዝንም በእንደዚህ አይነት ጥንቃቄ ነው ወደ ሜዳ ለመመለስ ያሰቡት። እንደሚታወቀው ጆ ጎሜዝም በተደጋጋሚ የሚጎዳ ተጫዋች ነውና ከዚህ በኋላም ተጨማሪ ጉዳት እንዳያጋጥመው በጣም በጥንቃቄ እየተመለከቱት ይገኛሉ። በመቀጠል የምንመለከተው አሌክሲስ ማካሊስተርን የተመለከተውን ዘገባ በትናንትናው ዕለት ዘሚረር ይዞት በወጣው ዘገባ መሰረት ማንቸስተር ዩናይትዶች በቀጣይ የክረምቱ የዝውውር መስኮት አሌክሲስ ማካሊስተርን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። በተለይ ደግሞ ሻምፒዮንስ ሊግ የሚቀላቀሉ ከሆነ ተጫዋቹን ወደ ኦልትራፎርድ ለመውሰድ እንቅስቃሴ ሊያደርጉ ይችላሉ የሚል መረጃን ይዞ ወጥቷል። በዚህ ዙሪያም እንግዲህ የአሌክሲስ ማካሊስተር አባትና ኤጀንት ምላሽ ሰጥቷል። በሰጡትም ምላሽ በዚህ ሰዓት ሙሉ ለሙሉ ትኩረታችን ሊቨርፑል ላይ ብቻ ነው። በተጨማሪም አዲስ የኮንትራት ጥያቄ የውል ማራዘሚያ ጥያቄንም እየጠበቅን እንገኛለን። ክለቡ ምን ያደርጋል የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ደግሞ በእኛ በኩል ወደ ሌላ ክለብ እየተመለከትን አይደለም የምንገኘው። የሚቀርብልንን ጥያቄ ብቻ ነው እየጠበቅን የምንገኘው። ከዛ በኋላ ግን በክረምቱ የሚፈጠረውን ነገር አብረን የምንመለከተው ይሆናል የሚል ምላሽን ሰጥቷልና ለመልቀቅ ሳይሆን በዛው በሊቨርፑል ለመቆየት ሀሳብ እንዳላቸው ነው እየገለጹ የሚገኙት። ነገር ግን ደግሞ እንደዚህ አይነት ነገሮች ፒአርም ሊሆኑ ይችላሉ። ምናልባትም በክረምት የዝውውር መስኮት ሀሳባቸውን ቀይረው ወደ ሌላ ክለብ ሊያመሩ የሚችሉበት እድል አለ። እኔ በግሌ አሌክሲስ ማካሊስተር ሊወጣ የሚችልበት እድል አለ ብዬ ነው የማስበው። ነገር ግን ደግሞ ከወጣ ራሱ ወደ ስፔን ላሊጋ ያቀናል እንጂ በዛው በእንግሊዝ ፕሪሚየር ሊግ ቆይቶ ሊያውም ለማንቸስተር ዩናይትድ ይፈርማል የሚል ምንም አይነት ግምት የለኝም። ነገር ግን ደግሞ በእግር ኳስ የሚፈጠረው አይታወቅም። ወደዛም ሊያቀና የሚችልበት እድል አለ። ነገር ግን በጣም ጠባብ እድል አለ ብዬ ነው የማስበው። በዚህ ዙሪያም እንግዲህ ፋብሪዞ ሮማኖም የሰጠው አስተያየት አለ። በሰጠውም አስተያየት በዚህ ሰዓት ላይ ምንም አይነት እንቅስቃሴ እየተደረገ አይደለም የሚገኘው፣ እንደዚሁም ምንም አድቫንስድ የሆነ ነገር የለም የሚል አስተያየትን ሰጥቷልና በትናንትናው ዕለት ሚረር ይዞት የወጣውን ዘገባ እንግዲህ ፋብሪዞ ሮማኖ ውድቅ አድርጎታል። በመቀጠል የምንመለከተው የሳቡዝ ላይ ኤጀንት የሆነው ማቲያስ የሰጠውን አስተያየት ይሆናል። ሰሞኑን ዶሚኒክ ሶቡዝ ላይ ስሙ ከሪያል ማድሪድ ጋር በጣም በስፋት ሲያያዝ ነበር። በተለይ ደግሞ ሃንጋሪያዊ አሰልጣኝ ከዶሚኒክ ሶቡዝ ላይ ጋር በጣም ቅርብ ነኝ፣ ከልጅነቱ ጀምሮ አውቀዋለሁ፣ እናም ከልጅነቱ ጀምሮ ለሪያል ማድሪድ የመጮት ህልም ነበረው የሚል አስተያየትን ሰጥቷል። ይህ ነገር ደግሞ ከዚህ ቀደም ከወጣው ሪያል ማድሪዶች ይህንን ተጫዋች እየተመለከቱት ነው ከሚለው መረጃ ጋር ሲደመርበት እንግዲህ ስሙ በጣም በስፋት ከሪያል ማድሪድ ጋር እንዲያያዝ እንዲጧጧፍ ወሬው አድርጎት ነበርና በዚህ ዙሪያም እንግዲህ የሳቡዝ ላይ ኤጀንት የሆነው ማቲያስ ከሃንጋሪያን ፖድካስት ከሆነው ከኤንቢዋን ጋር ባደረገው ቆይታ በዚህ ዙሪያ አስተያየቱን ሰጥቷል። በሰጠውም አስተያየት ምንድን ያለው በዚህ ሰዓት ዶሚኒክ ሶቡዝ ላይ በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። በጣም ምርጥ ብቃቱ ላይ ነው የሚገኙና ልክ እንደ ሶቡዝ ላይ በጣም ድንቅ የሚባል ብቃት ላይ የሚገኝ ተጫዋች ደግሞ ምንጊዜም በቀጣይ ወዴት ሊያቀና ይችላል፣ ምን አይነት ውሳኔ ሊወስን ይችላል የሚሉ የተለያዩ ወሬዎች መነሳታቸው አይቀርም። ከተለያዩ ክለቦች ጋርም ስሙ መያያዙ አይቀርም። ነገር ግን በእኛ በኩል ይህ የወሬያችን ርዕስ አይደለም። ሙሉ ለሙሉ በዚህ ሰዓት ትኩረታችን በሊቨርፑል ላይ ብቻ ነው። በጣም ብዙ ጨዋታዎች ይቀሩናል። በጣም ብዙ ስራም ይቀረናል። ለሻምፒዮንስ ሊግ ለማለፍም ከፍተኛ ፉክክር አለብን። በኤፍኤ ካፕ ዋንጫ ላይም ከፍተኛ ፉክክር አለ። በሻምፒዮንስ ሊግ ዋንጫ ላይም ከፍተኛ ፉክክር አለና በዚህ ሰዓት ሙሉ ለሙሉ ትኩረታችን የሳቡዝ ላይም ትኩረት በዚህ ላይ ብቻ ነው። እናም በዚህ ሰዓት እንግዲህ በቀጣይ ምን ሊሆን ይችላል ስለሚለው ነገር ማውራት ትክክል ነው ብዬ አላስብም። እናም ደግሞ ሊቨርፑል በዓለማችን ላይ ከሚገኙ በጣም ምርጥ ከሚባሉ ክለቦች መካከል አንደኛው ነው። በዚህ ቲም ውስጥም እንግዲህ ሳቡዝ ላይ በጣም አስደናቂ የሚባል እንቅስቃሴን እያደረገን የሚገኙና በዚህ ሰዓት ወደ ሌላ ክለብ እየተመለከተን አይደለም የምንገኘው። ሙሉ ለሙሉ ትኩረታችን በዚህ ሰዓት በሊቨርፑል ላይ ብቻ ነው የሚል አስተያየትን ሰጥቷል። ይህንን አስተያየት ስንመለከት ለሊቨርፑል ደጋፊዎች ጥሩ ተስፋ የሚሰጥ ይመስለኛል። አሁንም ድረስ በሊቨርፑል መቆየት እንደሚፈልግ ነው የሚያሳየው። ነገር ግን ደግሞ ሙሉ ለሙሉ በ100% በሊቨርፑል ይቆያል ብሎ ደግሞ መናገር ትንሽ ያስቸግራል። ምክንያቱም በዝውውር መስኮት ላይ ምንም ነገር ሊፈጠር ይችላል። አንድ ቅጽበት ነገሮችን ሙሉ ለሙሉ ትቀይራለች። ነገር ግን እስካሁን ድረስ ከተጫዋቹ በምንመለከተው እንደዚሁም ደግሞ ኤጀንቱን በሰጠው አስተያየት አሁንም ድረስ ሳቡዝ ላይ በሊቨርፑል መቆየት እንደሚፈልግ ነው የሚያሳየውና ይህ የሰጠው አስተያየት ለሊቨርፑል ደጋፊዎች በጣም ጥሩ ዜና ነው ብዬ ነው የማስበው። በመጨረሻ የምንመለከተው ፌዴሪኮ ኬዛን የተመለከተውን ዘገባ ይሆናል። ካልቾ መርካቶ ይዞት በወጣው ዘገባ መሰረት በጃንዋሪ የዝውውር መስኮት
የጣሊያኑ ክለብ የሆነው ጁቬንቱስ ፌዴሪኮ ኬዛን ከሊቨርፑል ለማስፈረም በጣም ከፍተኛ ፍላጎት ነበራቸው። ብዙም እንቅስቃሴም አድርገው ነበረ። ነገር ግን ደግሞ ጁቬንቱሶች ብቻ አልነበሩም በዚህ ተጫዋች ላይ ፍላጎት የነበራቸው። የእንግሊዝ ክለብ የሆነው ዌስትሃምም ይህንን ተጫዋች በጃንዋሪ ዝውውር መስኮት ለማስፈረም ፍላጎት እንደነበራቸው ካልቾ መርካቶ በዘገባው ተናግሯል። እንደሚታወቀው እንግዲህ ዌስትሃሞች በዚህ ሲዝን በጣም አስቸጋሪ የሚባል ጊዜ ነው እያሳለፉ የሚገኙት። አሁን ላይ እንግዲህ በወራጅ ቀጠና ላይ ነው የሚገኙትና ከዚህ ወራጅ ቀጠና ለመውጣት እንግዲህ የተለያዩ ጥረቶችን እያደረጉ ነው የሚገኙት። ለዛም ቢሆንም ግን የነሱ ምርጥ ተጫዋች የሆነውን ፓኬታን በጃንዋሪ ዝውውር መስኮት ለብራዚል ክለብ እንግዲህ መሸጥ ችሏልና የማጥቃት ኃይላቸውን ለማጠናከር ይህንን ተጫዋች ፌዴሪኮ ኬዛን ከሊቨርፑል ለማስፈረም ፍላጎት ነበራቸው። ነገር ግን በስተመጨረሻ እዚህ ፍላጎታቸው ላይ እንቅስቃሴ ሳያደርጉ የጃንዋሪ ዝውውር መስኮት ሊዘጋ ችሏል። ነገር ግን በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ የሚለው ነገር በጣም ትልቅ ጥያቄ። ምናልባት በፕሪሚየር ሊጉ የሚቆዩ ከሆነ ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ ተብሎ ነው የሚጠበቀው። ነገር ግን ከፕሪሚየር ሊጉ ወደ ሻምፒዮንሺፕ የሚገቡ ከሆነ ግን ተጫዋቹ ራሱ ፈቃደኛ ይሆናል ተብሎ አይጠበቅምና በዛ ምክንያትም ወደ ጣሊያን ሊያቀና የሚችልበት እድል አለ ብዬ ነው የማስበው። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድን ነው? በመጀመሪያ ደረጃ በሊቨርፑል ይቆያል ብላችሁ ታስባላችሁ? ካልቆየስ ወዴት ያቀናል ብላችሁ ታስባላችሁ? ወደ ጣሊያን ወይስ ወደ ዌስትሃም? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።